السلام عليكم ورحمة الله وبركاته. أحباش ጨፈረ ተደለቀ አጨበጨበ ተብሎ አህያ ዘለለች ፈሳች ተብሎ ተራገጠች ተብሎ አያስቅም አይገርምም። ነገር ግን ዲን ስለሆነ አንዳንድ ሰዎች ይሄም ዲን ስለሚመስላቸው ለመጠቆም ያክል ብቻ ነው። አህባሾች ወይም መሰሎቻቸው የአቡ ጀህልን ትቶት የሞተውን የቲም ሆኖ የቀረውን ጅህልናን ማለት ነው የቲም አሳዳጊ ናቸው። እንዴት እንደዚህ ትልቻል ከአቡ አብዱላህ ልል የቻልኩበት ምክንያት ታውቃላችሁ እንዴት እንደሆነ? አላህ ሱብሓነሁ ወተዓላ ወማ ካነ ሰላቱሁም ዒንደ አልበይቲ ኢላ ሙካአን ወተስዲያ ሲል የእነ አቡ ጀህልን የነበሩትን ነው። ዛሬ መጡና እኛ የዛ አሳዳጊ ነን፣ አባቱ ጥሎ የሞተውን የቲም አሳዳጊ ነን፣ የቲም አሳዳጊ ደግሞ ብለው የያዙት ጉዳይ ነው። ምክንያቱም አላህ ሱብሓነሁ ወተዓላ ፉጭትና ጭብጨባ እንጂ ሌላ ዒባዳ አይደለም ሰው መስጊዱ አጠገብ የሚያደርጉት ነው ያለው አላህ ሱብሓነሁ ወተዓላ። በሌላ ቦታም አላህ ምን ይላል? ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ኢነላሀ የሕኩሙ በይነሁም ፊማ ሁም ፊሂ የኽተሊፉን ኢነላሀ ላ የህዲ መን ሁወ ካዚቡን ከፋር ያለውን ዛሬ ከነሱ ውስጥ መሻይኾቻቸው የተባሉ ተንስተው ምን ይላሉ? እኛ ወልዮችን እንኳን እናመልካቸውም ወደ አላህ እንዲያቃርቡን እንጂ ያዕኒ ሹፍ ማ አሽበሀ ለይለተ ቢልባሪሓ ምንኛ አንድ አይነት ቃል ቺ በአማርኛ ሆነች እንጂ ማለት ነው። ሹሃኡላይ ሹፋዓኡና ዒንደላህ እነዚህ ወልዮች የአላህ ዘንድ አስታራቂዎቻችን ናቸው። ነፍሰል ከላም እነ አቡ ጀህል ስለነበረው ማለት ነው። ለዚያም አቡ ጀህል ጥሎት የሞተውን ጅህልናን የቲም የነበረውን አሳድግ ወስደው ጉዲፈቻ እያሳደጉናል አህባሾች። ለዚያም ነው አህያ መራገጥ መፍሳት የነሱ ደግሞ መዝለልና መጨፈር ድንቅ አይደለም ብርቅ አይደለም ያልኩት። በመቀጠል አንድ ጥያቄ ለነሱ አቀርብና ወደ ጉዳይ አልፋለሁ። የነሱ ጥያቄ ምንድነው? አያጂል ኢብቲዳእን ሸረ ጂሊ ለቀድ ጂእቱም ቢአምር ሙስተሒል አፊ ልቁርአን ቃለ ለኩም ኢላሂ ኩሉ ሚስለ ልበሃኢም ወርቁሱሊ አለ አላህ እናንተ መጥፎ ትውልድን የምታስገኙ የምትተኩ ሰዎች ወይ አላህ በቁርአን ላይ እንደ እንስሳ በልታችሁ ጨፍሩልኝ፣ ተደለቁልኝ፣ ዝለሉልኝ ያለበት አለ? ንስጡን ካለ ነብዩ በሐዲስ ላይ ወይም አይተው ያጸደቁት ወይም እንዲሰሩ ያዘዙበት አለ? ስጡን ካለ ከሌለ ኢዘን ከየት አምታችሁ ነው የእነ አቡ ጀህልን ሱና እያራመዳችሁ ነው ማለት። ሁለተኛው መስአላዬ ወደ ሱና የሚቀርቡ ወንድሞችን በተመለከተ ብዙ ገና አሻሚ የሆኑ አስደንጋጭ የሆኑ አምታች የሆኑ ጉዳዮች ገና ይነሳሉ ወደፊት። ይሄን ወቁ። ይሄ هذا ሱነቱላህ። ገና ምድር ላይ ብዙ ሹብሃዎች ይመጣሉ። አሁን ካሉት የበለጠ በየጊዜው ክፉ ማናቃቸው አዳዲስ ጉዳዮች ሰውን የሚያምታቱ ሰውን የሚያደናግሩ የሆኑ ነጥቦች ይነሳሉ። የሚደናገሩት ግን እነዛ አላዋቂ የሆኑና ስሜት ጋላቢ በሹብሃ ቦታ ላይ የሚልከሰከሱ ሰዎች ናቸው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ደጃል ሲመጣ ደፍራችሁ ወደሱ ሂዱና ተላተሙት አላሉም። አምልጡ፣ ሽሹት ነው ያሉት። ምክንያቱም ሹብሃ ቦታን ሽሹ ነው የሚባለው። አሻሚ፣ አወዛጋቢ፣ አጠራጣሪ ጉዳዮች ቦታ ላይ ራቁት ነው የሚባለው። ቢድዓ፣ ኹራፋት፣ ضلال ቦታዎችን ተጠንቀቁት ነው የሚባለው እንጂ ሂዱና ተላተሙበት አይባል። ነቢያችን ደጃልን ሽሹት ነው ያሉት። ለምን? አጠገቡ ያለው ሹብሃ ሰዎችን ስለሚያጭበረብር ስለሚያምታታበት ማለት ነው። እዚህ ጋር ቡርሃን የሚባል ሰውዬ ኡስታዝ ሳዳት የተናገረበት ሰውዬ አለ። ካሊድ ክብሮም ሶላት ከዒባዳ አይደለም፣ ሶላት ኢባዳ አይደለም፣ ወደ ኢባዳ የምንዘጋጅበት ነው ብሎ የተናገረውን ካሁን በፊትም ታውቃላችሁ። እስራኤል ማለት ያዕቁብ አለይሂ ሰላም አይደለም አንድ ሙፈሲር ያላለው ከነ ኢብኑ ከቲርና ከነሱ ከሙፈሲሮች የበለጠ እንደውም ከራሱ እክትራ እያደረገ እነዛ በእንግሊዘኛ ስላልሆነ በእንግሊዘኛ እየቀላቀለ ያመጣ ማለት ያ ነገር ማፊ ሸይ እንደነሱ አይደለም። ሙኸርፍ ስለሆነ ሙብተዲዕ ስለሆነ ማለት ነው። እንደውም ቁርአንይ ስም ይሰጣል። ቁርአንይ አይባሉ የሚባሉት እነዚህ ሙንክሪ ሱና ነው የሚባሉት። ሱናን አስተባባዮች ይባሉ። የነብዩን ሐዲስ ላለመቀበል የሚታገሉ ነው የሚባሉት። ሰዎችን ከብርሃን ወደ ጨለማ የሚጎትቱ ነው የሚባሉት። እነሱን ሲደግፉ የነበሩ በየቦታው በየቴሌቪዥን ጣቢያዎች ላይ አላህን የምትፈሩ ከሆነ እውነት አላህን የምትፈሩ ከሆነ እዚህ ቦታ ላይ ቁማችሁ ወይ አስቁሙት ወይ አስጠንቅቁ ከሱ ካለ በለዚያ ለዐነ አላሁ መን አዋ ሙሕዲሰን ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ነው። የቢድዓን ባለቤት የተገን የሆነለት ጋሻ የሆነለት አስጠጊ የሆነ አላህ ይርገመው ብለዋል። ካለ በለዚያ እናንተም የተረገማችሁ ትሆናላችሁ ነው። ሶስተኛው መስአላ ተድላ የሚባለው ወንድማችን ሌሎችም አሉና ካሁን በፊት አንዳንዱ ጉዳይ በዲን ጉዳይ ላይ እንደፈለገ ሲናገር አያውቅም። ሰለምቴ ነው፣ መማር አለበት።
የሚል መስአላ ተይዞ ዝም ብሏል። የተናገረ ነገር ትክክል አይደለም ማለት የለበትም። ተቆጥቶ ቁጭ መማር አለበት። ሰለምቴ ነው ተብሎ ዝም ብሎ እንደፈለገ በዲን ላይ እንዲቧርቅ አይፈቀድም ብለው የተናገሩ ወንድሞች አሉ። ባረከላሁ ፊህም ወጀዛሁም ላሁ ኸይራ። ነገር ግን የዛን ጊዜ ዝም ያሉ ሰውየው ተረማምዶ የት ሄደ? ኡስታዝ ብሎ የሚሰቅሏቸውን ሰዎችን ዘርጠጥ አደረገ። ነካ ሲያደርግ ና አባሉት፣ ያዙት፣ የቅርጫ ስጋ ሊያደርጉት ተነሱ። በተቀባበሉት፣ በስድብ በኮሜንት በተለያዩ ቪዲዮ በመስራት ተቀባበሉት። ምን ማለት ነው? ዲን ላይ መሳሳት፣ በዲን ላይ ድንበር ማለፍን ዑذር ሰጣችሁ ግለሰቦችን ሲናገር ለግለሰብ የምትቆጡ ከሆነ ኢዘን እናንተ ሰዎች ሆይ እናንተ የምትከተሉት ስሜታችሁና ሰውን የምታመልኩ እንጂ ለዲን አይደለም ማለት ነው። ለዲን አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አይሻም ብላ ትናገራለች፣ አንድም ጊዜ ለራሳቸው ተበቅለው አያውቁም ትላለች። ዲን ሲነካ ብቻ ነው። እንዳውም አንድ ጊዜ እኮ አንገታቸውን መጥቶ አንድ ይሁዲ አቅፎ አንገታቸውን ጠምዞ ልብሳቸውን አዝጋ ኮሌታቸውን እንደዚህ ይዞ እናንተ ከተበደራችሁ የማትመልሱ ወዘተ ቃላቶችን ተጠቅሞ አንገታቸው እስኪቀላ ፈገግ ነው ያሉት። ዑመር ኢብኑ ኸጣብ እገድልሃለሁ ሲለው ያ ዑመር ይሄ ካንተ አይጠበቅም፣ እኔም የተበደርኩትን በጊዜ እንድመልስ እሱም ጊዜውን ጠብቆ እንዲጠይቅ ነው ማድረግ ያለብህ ብለው እኮ ነው ዑመርን እንዲያም ካሳ እንዲከፍሉ ያደረጉት። የህይወታቸው ጉዳይ ግላቸው ሲነካ ማለት ነው። ዛሬ እኛ ተራ ከታች እያቆጠቆጡ ያሉትን ኡስታዞችም ይሆኑ ሲነኩ እሪ የምንል ዲን ሲነካ ግን ሙጃመላ አልፎም ተርፎ ላይቭ ከፍተው ሲናገሯቸው ግላቸውን ሲናገሯቸው ላይቭ ከፍተው እሪ እንደዚህ ዋጋ ከፍለን እንደዚህ ሆነን እንደዚህ አድርገን ብንሳሳት ራሱ ልትናገሩን አይገባም። ኧረ እባክህ እንደዚህ ነው እንዴ? ምን ነው የአባትህ ጓሮ ነው ወይስ ምን ማለት ነው? ብንሳሳት ራሱ ልትናገሩን አይገባም። ምን ስለሆንክ ማን ስለሆንክ? ዲን ላይ እንደፈለክ እየተናገርክ በዲን ላይ ባጢል እየተናገርክ እያጭበረበርክ ያኒ በዲን ላይ ኸጣዎችን እያራመድክ ብሳህል ትናገር ዋጋ ከፈለ ምን ዋጋ ከፈልክ? ነብዩ እኮ ይሄን አላሉ። አረ ሱሐቦች እኮ ይሄን አቡበክር ስዲቅ ይሄን አለ። አንተ ያልከውን እናንተ የምትሉት ንግግር አቡበክር ስዲቅ አላለም። ዋጋ ከፍያለሁ ብሳህል እንኳን ትናገሩኝ አይገባም እኮ አላለም። ያ ናስ ወዴት ነው ጉዳዩ? አረ ተው ንቁ። አብዱላህ ሼክ መሐመድ ኢብኑ ሃዲ መድኸሊ ሐፊዘሁላህ ምን ይላል? አንድ ሰው ዳዕዋ ሲያደርግ በሁለት በኩል ይላል። ሁለት ነጥቦችን ይለታ። አንደኛው እሱ ሲነካና ማንነቱ ሲነካ እኔ የምጨምርላችሁ እዚህ ላይ ደግሞ ኡስታዜ እያለ የሚያጨበጭብላቸው ሲነኩበት፣ ሁለተኛው ደግሞ የአላህ ዲን የአላህ ሁዱድ ሲደፈር የአላህ ድንበር የአላህ ዲን ሲነካ የትኛው ነው የበለጠ የሚነዝረው? የትኛው ቦታ ላይ ነው ቆሞ የሚናገረው የሚከራከረው? ለአላህ ዲን ወይስ ለመብቱ ወይስ ለዘሩ ወይስ ለማንነቱ? እዛ ቦታ ላይ ያ የሚከራከርለት ጉዳይ የሱ ዓላማ ነው። የሱ ዓላማ ለአላህ ዲን ከሆነ የሚያስቆጣ ነው የራሱ ጉዳይ ከሆነ ይበሉኝ እባክህ አውፍ ብያቸዋለሁ ብሎ ችላ የሚል ከሆነ ይሄ ለአላህ ብሎ የሚያደርግ ነው ብለን ገምታለን። አላህ ከእንደዛ አድርግለት። ግን ማንነቱ ሲነካ ያዙ ይልቀቁኝ እሪ ሰማይ ታረስ የሚል ከሆነ የአላህ ድንበር ሲነካ ደግሞ ቀባብቶ የሚያልፍ ከሆነ ተው ገር በገር አድርጎ አታክርሩ የሚል ከሆነ የአላህ ዲን ጊዜ የራሱ ጊዜ ግን የሚያከር ከሆነ አስለን ዳዋ የሚያደርገው እሱ ለማንነቱ። ስለዚህ አላህ Subhanahu Wa Ta'ala እሱ ብለን የምንጣራ ያድርገን፣ ወደሱ መንገድ የምንጣራ ያድርገን። እነዚህን ሰዎች የጥመት ሰዎችን የምንጠነቀቀው በመማር ነውና እንማር፣ ባጢል ቦታ ላይ አንሰብሰብላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የና አቡ ጀህል የቲምን አሳዳጊ አንሆንላችኋለሁ በስተመጨረሻ